ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ሲጀምሩ ሼር ላይኳን ጠቅ አድርጓል። ላይኳ ትጠቅመናለች ማለት ነው፣ ለእኛ ለወረኞቹ ማለት ነው። ዛሬ እንግዲህ ሄርሜላ ፍልፋሊ ለቃቃሚዎች ማለት ነው እያበዱ መጥተዋል ማለት ነው። ሩታ ካብልሽ ወጥውጣ ሄርሜላ ነች ለብርሽ የምትሆነው እያሉ እያበዱ መጥተዋል ማለት ነው። ይሄኛው እንኳን የቤት ኪራይ ተከፍሎለት ነው አይተናል። የአንድ አመት የቤት ኪራይ ከፍላለን ነው ይሄ ጥቁሩ ማለት ነው። እንኳን ጥቁር ልብስ ለብሰህ ቀልቶ እንኳን ጥቁር ኮፍያ አድርገህ ቀልቶ አንተው ራስህ ጥቁር ነህ። በሀዘን ላይ ሀዘን ጨምሮ መጥቷል ማለት ነው። እንግዲህ ሀዘን ተቀምጠዋል ማለት ነው ተሰብስበው። ትላንት ማነው ካሬብ ነው ማነው የሚሉት እሱ እንደውም የሆነ ወላዋይ ነገር ነው። አሁን ደግሞ ሄርሜላ ሩታን እንትን በልልን ከህይወቱ ትውጣ ከአብርሃም እሷ ፈተዋለች እያሉ መጥተዋል። ይህ ፍልፋሪ ነገር አይ ፍርፋሪ መቼም ያሳብዳል ማለት ነው። በነገርህ ላይ የቤት ኪራይ እኮ የከፈሉልህ የማዳም ቅመሞች አዋታ ነው። እንደዚህ ይሰራለሁና እኔ ጥሩ ነገር ሰራች እንድባል ገንዘብ ላኩልኝ ብላ አስልካ ነው እንጂ በራሱ አይደለም ማለት ነው። ለማንኛውም እንግዲህ ፍርፋሪያችሁ አይዟችሁ አይቆምም። ሌላ ባል ፈልጉላታ። እሷ ሴት ተሆነች ሞዴሊስት ታገባለች አላችሁ። እንግዲህ ዛዳ ሞዴሊስት አገባች። እሷ ሞዴሊስት ነች፣ እሷ ቆንጆ ነች አላችሁ። ምን ነው ሩታ ቆንጆ አይደለችም ተባላችሁ? እንዲህ በእውቀትም በአስተሳሰብም በሁሉ ነገር ትበልጣታለች። 3 እጅ አስበልጣ ማለት ነው ሩታ ምን ነው? አንዳንዶቻችሁ ደግሞ አጨብጫቢዎች ስታጨበጭቡ አላችሁ። እንዴት ሩታን ይመልጣል እንዴት ስትሉ እናንተ አስመሳዮች ማለት ነው ብለዋል። እንግዲህ ፍርፋሪ ቀርብላን ብለው ተጨናንቀው ይኸው እንደዚህ ፊታቸውን በሀዘን መጥተዋል ማለት ነው። አይዟችሁ አትዘኑ፣ አይዟችሁ። መቼም አብርሽ ለሰው ደግ ስለሆነ አይተዋችሁም። አይዟችሁ። አሁን እኮ አብርሽ ከሩታ ጋር ተሆነ እኛ ምንም ፍርፋሪ ነገር አናገኝም፣ አብሮንም አይሰራ በምን እንሰራለን ብለው ተጨናንቀው ነው። አይዟችሁ። ሩታ እንደሆነች ለሰው ልጅ ይቅርታ ማድረግ እንትል ትላለች እና ሩታ ይቅርታ ታደርግላችኋለች። አይዟችሁ፣ አትጨናነቁ። ምንም ችግር የለውም፣ አትጨናነቁ። እንደ ይሄማ ዞጠጡማ በስማም እንዴት ብሎ እንደመጣ ደግሞ በፊት እኮ ከሩታ ጋር ነበረ። እንደውም ሩታ የእንትና ሚስት ነች፣ ሄርሜላ የደስታ ሚስት ነች፣ ደስታን አትመኙ እያለ የመጣው ማለት ነው። ከዛ ተገልብጦ ወደ ሄርሜላ ሄደና አሁን ደግሞ በቃ ሄርሜላ ማለት አብዝቷል ማለት ነው። ምን አለበት አንተ ሞዴሊስት አይደለህ እንዲ አንተ አታገባትም እንዲ? ምን ችግር አለው? አይዞ አግዘው አብርሃምንም። እኔ እውነቴን ነው የምናገረው። እዚህ ጋር እውነቱን እየተናገርን እንሂድ። ተፈለጋቸዋት እኮ ሄርሜላ ምንም የወንድ ችግር ስላለባት ነው ከአብርሃም አልወጣም ያለችውና፣ ስለዚህ እናንተ ደግሞ አንደኛችሁ ውሰዷት። አቤል ወጥቶላችኋል እዛ ሁሉ ማለት ነው። ለማንኛውም ጉንፋን ሊይዘኝ ነው መሰለኝ እንደዚህ እያረገኝ ነው ማለት ነው። ለማንኛውም እናንተ ትንሽ ታገስ ብትሉ፣ ትንሽ እንደዚህ ሰውን ለመሳደብ ባትቸኮሉ፣ ባትተዛዘቡ ማለት ነው። የሀገራችሁ ልጅ ነች ሩታ ማለት ነው። ስለዚህ እናንተ ለፍርፋሪ ብላችሁ ይህን ያህል ስድብ ባትሰዳደቡ ጥሩ ነው እላለሁኝ። ለማንኛውም ሩታ ሀብቴ እንዲህ አዙራ ነው እንጂ የምትጥላችሁ እያቃጠለቻችሁ እውነቱ ያለው ከሄርሜላ ጋር ነው ከሩታ ጋር አይደለም ብላችኋል። ታዲያ ለምን ትናንትና እውነቱን ንገሪኝ እኮ እያላት ነበር። ለምን እውነቱን አልነግረውም ነበር? እውነት ስለሌላት እኮ ምንጊዜም አንተ እውነቱን እኮ እነግርሃለሁ አላለችውም። እኛ እኮ አልሰማንም። እውነቱን እነግርሃለሁኝ ሩታ ነች እንደዚህ ያደረገች ሩታን ለማስጠቆል ነበር ስትጥል የነበረው እንጂ እውነት ያላት ተሆነች በቃ እኔ እውነቱን መውጣት እፈልጋለሁ፣ መናገር እፈልጋለሁ ማለት ትችል ነበረ። ለማንኛውም ምንም እውነት ስለሌላት እውነት ነገር ስታወራ እንዴት ሄርሜላም ብዙ ነገር የሆነችለትን አመናጭቆ ይጥላታል ምናምን ያላችሁ ደግሞ
ከሩታ በላይ ተው እንጂ ያነሳችበትን ቦታ እኮ ታውቃላችሁ። አዳሚ እንደማታውቁ ሆናችሁ እኛ ራሱ እናውቃለን፣ እንኳን እናንተ ማለት ነው። ከሩታ በላይ ማንም የሆነለት የለም፣ ወለ ቤተሰቦቹ ወለ ምኑ ማለት ነው። ስለዚህ ሩታ ነች የሆነችለት፣ ከምንም በላይ የሆነችለት እሷ ነች። ሰልታ እዚህ ያደረሰችው። ስለዚህ ሄርሜላ ደግሞ ተለጣፊ ስለሆነች ተለጣፊ ደግሞ ይፈልሳል እኮ። በነገራችን ላይ በትክክለኛው ያልተሰላ መጥቶ የተለጠፈ ነገር መፍረሱ ስለማይቀር ያው ተለጣፊ ተለጥፎ አንድ ቀን ግድግዳ ይለጠፋል አይደል? ከዛ ግድግዳ ለጠፋችሁት ከጊዜ በኋላ ያ የተለጠፈው ግድግዳ ይፈልሳል ማለት ነው። በራሱ ጊዜ ተልጦ ይወድቃል። ስለዚህ እሷም ያው ተለጣፊ ስለሆነች በራሷ ጊዜ የተለጠፈችበት ግድግዳ አንሸራቶ ጣላት ማለት ነው። ስለዚህ እንደሱ ብታስቡ ይሻላል ብዬ ነው የማስበው። የምትሳደቡም ወታህ አንተ ባሪያ አንተ ጋምቤላ እንደዚህ ብላ አትስደባት ሩታን። አንተ ማናባክ ስለሆንክ ነው ሩታን የምትሳደበው። አንተ ልቀምቃሚ የቤት ኪራይ ተከፈለልኝ ብለህ እንደዚህ እንትል ይልሃል። አንተ ደግሞ ይሄ ሆዲህን እንትል ብለህ ማለት ነው። ለነገሩ ፍርፋሪ ታላገኘ አንተ ሆዲህ አይሞላም። እውነቴን ነው የምላቸው። እንዲህ እዚህ ጋር እውነቱን ምን ሰልቶ መብላት አይችል። ስለዚህ ወሬ ማመላለስ ይሻለዋል እንጂ እዛም እዚህም እያለ ወሬ የሚያመላልስበት ደግሞ አብርሃም አሁን ወደ ሩታ ተተመለሰ። የምን ወሬ ማመላለስ ነው? በቃ ቁልጥ ያለ ነገር እንትል ይላል። ለዚህ ነው የቀዘኑት ማለት ነው። ከመጀመሪያው ጀምሮ ሲቀዝኑ የነበሩት ለዚህ ነው። ለማንኛውም ወንድሟ የመጀመሪያችን ነው ምናምን እያለ ኮሜንት ጥፏል እያሉ ልልልል ሲሉ ነበረ። ለማንኛውም እሱን አብረን የምናየው ይሆናል። ምርጫውም እኔ ከሁለቱም ርቆ የሚኖር ነው የሚመስለኝ እንጂ አሁን በአሁኑ ጊዜ አብርሃም ማንንም የሚመርጥበት አንዳንዶቻችሁ